ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይን ሕዝብ በሶስት መደብ በደረጃ በመመደብ የህወሓት ቢሮ እጅግ የጭካኔ ውሳኔ መወሰኑ ተገለጸ። የህወሓት ቡድን ፌዴራል መንግስት ጦርነት መጀመር ባይፈልግ እንኳን እንጀምረዋለን በሚል ድምዳሜ ላይ መድረሳቸው በትናንትናው ዕለት ከታጣቂዎች በደረሰን መረጃ ያቀረብንላችሁ ሲሆን ይህ ቡድን የትግራይን ህዝብ በሶስት ምድቦች ማለትም ኤ፣ ቢ እና ሲ በሚል መደብ በደረጃ ለመመደብ እጅግ ጭካኔ የተሞላበት ውሳኔ ማስተላለፍ ነው። ዛሬም የመረጃ ምንጮቻችን ለሚዲያችን መረጃዎቻቸውን ያደረሱን ይህንን ጎዳይ ጦርነት ከመጀመራቸው በፊት መሰረታዊ ስራ ብለው የሚጠሩትን ለማድረግ ወስነዋል ያሉት የመረጃ ምንጮቻችን በውሳኔው መሰረት በኤ ምድብ ውስጥ ያሉት ከጠላት ጋር ግንኙነት አላቸው የሚሏቸው ማለትም ከፌዴራል መንግስት ከትግራይ ወደ አዲስ አበባ የመጡ የፖለቲከኞችና ወታደራዊ መሪዎች እንዲሁም የሐራ መሬት ኃይሎች ጋር ግንኙነት አላቸው ተብለው የተለዩ ግለሰቦች ሲሆን በእነዚህ ላይ እርምጃ እንዲወሰድ ተወስኗል። በቢ ምድብ የተመደቡት ከህወሓት ይሁን ጠላት ብለው ከፈረጁት ኃይል ጋር ግልጽ የሆነ ግንኙነት የሌላቸው ተብለው የሚለዩ ግለሰቦች ሲሆን እነዚህ ግለሰቦች ቀጣይነት ያለው ከፍተኛ ክትትል ተደርገባቸው በአንደኛ ምድብ ለማስቀጠል እንደሚሰራባቸውም ተወስኗል። በሲ ምድብ ውስጥ የተዘረዘሩት ሙሉ በሙሉ ከህወሓት ጎን የሚሰለፉ ተብለው የተሰየሙ ሲሆን መላው የትግራይ ህዝብ ትግሉን በሁሉም አቅጣጫ ለመደገፍና ለመርዳት ከህወሓት በቀጥታ ትዕዛዝ የሚሰጣቸውና የሚቀበሉ ተብለው ምድቡ ተሰርቷል ሲሉ የመረጃ ምንጮቻችን ለሶለዳ ሚዲያ ጠቅሰዋል። በሌላ በኩል ደግሞ ተጨማሪ መረጃ ያጋሩን ሲሆን ቀደም ሲል የአርበኞች የሰማዕት አርበኞች ቤተሰብና የአርበኞች የቤተሰብ ተጠቃሚነት ደንቦች ጸድቆ የነበረ ቢሆንም በመኖሪያ መሬት ተጠቃሚነት ዙሪያ ላይ ያተኮረው ሰነድ ተሰርዞ እንደ አዲስ እንደተሻሻለ በመግለጽ በዚህ አዲስ በፌዴራል መንግስት ላይ በምናደርገው ታሪካዊ ትግል ውስጥ በመሳተፍ ብቻ የመኖሪያ መሬት ማግኘት የሚቻል ነው ሲሉ አዲስ ህግ አውጥተዋል ሲሉ ለሚዲያችን ገልጸዋል። የመረጃ ምንጮቻችን ይህ ውሳኔ ለኢትዮጵያ መንግስት ለዓለም አቀፉ ማህበረሰብና ስለ ሰው ልጅ ህልውና ለሚጨነቁ ሌሎች አካላትና ተቋማት አድርሱልን በማለትም ጥሪያቸውን አስተላልፈዋል። የአፍሪካ ካሪቢያን እና ፓሲፊክ ሀገራት ድርጅት የብዝሃነት አቅም ያለው በመሆኑ ይህንን አቅም ወደ ስትራቴጂካዊ ጥቅም ማምጣት እንደሚያስፈልግ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አስገነዘቡ። 11ኛው የአፍሪካ ካሪቢያን እና ፓሲፊክ ሀገራት ድርጅት የመሪዎች ጉባኤ በማላዊ ኢኳቶሪያል ጊኒ እየተካሄደ ይገኛል። በጉባኤው እየተሳተፉ የሚገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በትናንትናው ዕለት ባደረጉት ንግግር ድርጅቱ የብዝሃነት አቅም ያለው በመሆኑ ይህንን አቅም ወደ ስትራቴጂካዊ ጥቅም ማምጣት ያስፈልጋል ብለዋል። ተለዋዋጭ በሆነው የዓለም የኢኮኖሚና ፖለቲካ ውስጥ የአባል ሀገራቱን ጥቅም የሚያስከብር ጠንካራ ድርጅት ሆኖ መቀጠል እንዳለበትም በአጽንኦት ተናግረዋል። ፕሬዝዳንት ታዬ አጽቀሥላሴ በንግግራቸው ለድርጅቱ ጥንካሬ ይበጃል ያሏቸው ሀሳቦችንም አካፍለዋል። በዚህም ድርጅቱ የብዝሃነት አቅም ያለው በመሆኑ ይህንን አቅም ወደ ስትራቴጂካዊ ጥቅም ማምጣት ያስፈልጋል ነው ያሉት። ለዚህም የደቡብ ለደቡብ ግንኙነት ማጠናከር ቁልፍ ሚና ይኖረዋል ያሉ ሲሆን መካከለኛና ከፍተኛ ኢኮኖሚን ከገነቡ ሀገራትና ድርጅቶች ጋር ያለን ግንኙነት ከቀድሞው የእርዳታ ሰጭና ተቀባይ ግንኙነት ወደ የጋራ ተጠቃሚነት ለማሸጋገር መስራት ያስፈልጋልም ብለዋል። የድርጅቱ አባል ሀገራት ተመሳሳይ የባለቤትነት ስሜትን ማዳበር እንዳለባቸውም ፕሬዝዳንቱ ጠቁመዋል። ቀጣይነት ያለው ልማት ማረጋገጥ፣ ለአየር ንብረት ለውጥ የማይበገር ኢኮኖሚ መገንባትና ሰላምን ጸጥታን ለማስፈን መስራት የአባል ሀገራቱ የጋራ ትኩረት አቅጣጫዎች መሆን እንዳለባቸውም አስገንዝበዋል። የአፍሪካ ካሪቢያን እና ፓሲፊክ ሀገራት ድርጅት አባል ሀገራት ዲጂታል ቴክኖሎጂ ላይ ያላቸው ሚና ከተጠቃሚነት ወደ ፈጣሪነት ማለትም አምራችነት መሸጋገር እንዳለበትም ተናግረዋል። የሰው ሰራሽ አስተውሎት ኤአይ፣ የሳይበር ደህንነትና የዲጂታል ቴክኖሎጂ ሉዓላዊነት ጉዳይ በልዩ ትኩረት ሊሰራባቸው እንደሚገባም ፕሬዝዳንት ታዬ አጽቀሥላሴ ጠቁመዋል። ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት ረገድ ባስመዘገበቻቸው ውጤቶች ቀጣዩን የዓለም የአየር ንብረት ለውጥ ጉባኤን ማለትም ኮፕ 32 እንድታስተናግድ መመረጧን አስታውሰዋል። ይህም የአፍሪካ ካሪቢያን እና ፓሲፊክ ሀገራት ለአየር ንብረት ለውጥ የማይበገር አረንጓዴ ልማት በመገንባት ሂደት ያላቸው ተሞክሮ የሚያቀርቡበት ትልቅ እድል እንደሆነም ፕሬዝዳንቱ አስረድተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው ሶስቱም ቀጠናዎች የጎላ አስተዋጽኦ ባላደረጉበት የአየር ንብረት ለውጥ ከፍተኛ ጉዳት እያስተናገዱ መሆናቸውን አንስተዋል። የአየር ንብረት ፍትህ እንዲረጋገጥ የተባበረ እንቅስቃሴ እንደሚያስፈልግም
ጠቁመዋል። በጉባኤው አፍሪካ፣ ካሪቢያንና ፓሲፊክ ክልሎችን የወከሉ መሪዎች ንግግር ያደረጉ ሲሆን አፍሪካን በመወከል የወቅቱ የአፍሪካ ህብረት ሊቀመንበርና የቡሩንዲ ፕሬዝዳንት ኤቫሪስት ንዲዩሺሚዬ መልእክታቸውን አስተላልፈዋል። የድርጅቱን የፋይናንስ ምንጭ ቀጣይነት ማረጋገጥ፣ የድርጅቱን መዋቅራዊ አሰራር ማጠናከር እንዲሁም በአየር ንብረት ለውጥ ላይ የጋራ አቋም መያዝ በጉባኤው ጎልተው የተሰሙ ድምጾች መሆናቸው ፐልስ ኦፍ አፍሪካ ሚዲያ ከስፍራው ዘግበዋል። በማላቡ ኢኳቶሪያል ጊኒ እየተካሄደ የሚገኘው 11ኛው የአፍሪካ ካሪቢያን እና ፓሲፊክ ሀገራት ድርጅት የመሪዎች ጉባኤ እስከ ዛሬ መጋቢት 22 2018 ዓ.ም ድረስም ይቆያል። በጉባኤው ከሶስቱም ክልሎች የሚገኙ ሀገራት መሪዎች እንዲሁም የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት ተወካዮች እየተሳተፉም ይገኛሉ። በደቡብ ሱዳን የሚገኘው የኢትዮጵያ ሰራዊት የሰላም አምባሳደርነት ሚናውን በአኩሪ መልኩ እየተወጣ እንደሆነ ተገለጸ። በሰላም ማስከበር የሚሰማሩ የኢትዮጵያ መከላከያ ሰራዊት አባላት የሀገራችንን የቀደመ ታሪክ በማደስ የሰላም አምባሳደርነት ሚናቸውን በሚገባ በመወጣት ላይ እንደሚገኙ አምባሳደር ደሊል ከድር ገልጸዋል። በደቡብ ሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ደሊል ከድር በደቡብ ሱዳን ድሮኛ የተባለ ስፍራ የሚገኘው የኢትዮጵያ ሰላም አስከባሪ የሜዳሊያ በዓሉ ሲያከብር በክብር እንግድነት ተገኝተዋል። ሀገራችን ለዓለም ሰላም ያበረከተችው አስተዋጽኦ ረጅም ዘመናትን የተሻገረ ነው ያሉት አምባሳደሩ ይህ ታላቅ ስምና ዝና በማስቀጠል ረገድ ኃላፊነታቸውን በብቃት ጨርሳችሁ ለዚህ ክብር በመብቃታችሁ እንኳን ደስ አላችሁ ብለዋል። በደቡብ ሱዳን የኢትዮጵያ ወታደራዊ አታሼ ብርጋዴር ጀነራል ዋለልኝ ታደሰ ኢትዮጵያ የነጻነቷና በሰላም ዘብነቷ ትታወቃለች። ይህ ታሪክ በጀግና ልጆቿ ተጠናክሮ መቀጠሉ የሚያኮራ ተግባር እንደሆነም አንስተዋል። በበዓሉ ላይ የደቡብ ሱዳን ከፍተኛ የመንግስት ባለስልጣናት፣ የተባበሩት መንግስታት ተወካዮች፣ በደቡብ ሱዳን የኢጋድ ኃላፊ ሜጀር ጀነራል ተሾማ አናጋው፣ የተለያዩ ሀገር ወታደራዊ አታሼዎች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። ዘገባው የኢፌድሪ መከላከያ ሰራዊት ነው። ንጉስ አንፈልግም የሚሉ ፕሬዝዳንት ትራምፕን የሚቃወሙ ሰልፎች በበርካታ የአሜሪካ ከተሞች ተካሄዱ። ለሶስተኛ ጊዜ በተካሄደው ንጉስ አንፈልግም ኖ ኪንግስ በሚል መሪ መፈክር ስር በተካሄዱ ሰልፎች ቀደም ሲል በሚሊዮን የሚቆጠሩ ሰዎች ተሳትፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያካሄዱ ያሉትን ጦርነት፣ የፌዴራል መንግስቱ የስደተኞች አያያዝ፣ የኑሮ ውድነትን ጨምሮ የሚከተሏቸው የተለያዩ ፖሊሲዎችን በመቃወም አደባባይ መውጣታቸው ታውቋል። ትራምፕ እንደ አምባገነን ሊገዛን ይፈልጋል። ይህ አሜሪካ በመሆኑ ስልጣኑ የህዝብ ነው። ስልጣኑ የነገስታት ወይም የቢሊዮነሮች ጓደኞቻቸው አይደለም ብለዋል የሰልፉ አዘጋጆች። ትናንትና ቅዳሜ ኒውዮርክ፣ ዋሽንግተን ዲሲ፣ ቦስተን፣ ማሳቹሴትስ፣ ናሽቪል፣ ቴኒስ፣ ሂውስተን፣ ቴክሳስ እና ሎስ አንጀለስን ጨምሮ በዋና ዋና የአሜሪካ ከተሞች ሰላማዊ ሰልፎች ተካሂደዋል። ወደ 10 ሺህ የሚጠጉ ነዋሪዎች ባሏቸው እንደ ሼልቢቪል፣ ኬንታኪ እና ሃውል ሚቺጋን ባሉ ከተሞችም ሰዎች አደባባይ ወጥተዋል። ከሰዓት በኋላ በመሃል ዋሽንግተን ዲሲ በርካታ ሰዎች ለተቃውሞ አደባባይ ወጥተዋል። ተቃዋሚዎቹ በሊንከን መታሰቢያና በናሽናል ሞልም ተሰባስበዋል። እንደ ቀደሙት ሰልፎች ሁሉ ተቃዋሚዎች የትራምፕን የምክትል ፕሬዝዳንት ጄዲ ቫንስ እና የሌሎች ባለስልጣናትን ምስል ይዘው ከስልጣን እንዲወርዱና እንዲታሰሩ ጥሪያቸውን አቅርበዋል። ከተካሄዱት የንጉስ አንፈልግም ተቃውሞዎች አንዱ በሚኒሶታ የተካሄደው ሲሆን ትልቅ ትኩረትም አግኝቷል። በሺዎች የሚቆጠሩ ሰዎች የበርካታ ባለስልጣናትን ፎቶግራፍ በመያዝ ሴንት ፖል በሚገኘው የስቴት ካፒቶል ህንጻ ተሰባስበዋል። አሜሪካው አቀንቃኝ ብሩስ ስፕሪንግስቲን በመድረኩ ላይ በመገኘት ስትሪት ኦፍ ሚኒዮፖሊስ ማለትም የሚኒዮፖሊያስ ጎዳናዎች የተሰኘውን የጸረ ስደተኞች እንቅስቃሴ የሚቃወመውን ዘፈኑን አቅርበዋል። በርካታ የአሜሪካ ግዛቶች የብሔራዊ ዘብ ያሰማሩም ሰልፈኞቹ ሰላማዊ እንደነበሩ አዘጋጆች ተናግረዋል። ትራምፕ ጥቅምት ወር ላይ እኔ እንደ ንጉስ ነው የሚቆጥሩኝ፣ ንጉስ ግን አይደለሁም ቢሉም ተቺዎች ግን አንዳንድ ያስተዳደሩ እርምጃዎች ህገ መንግስታዊ ያልሆኑና ለአሜሪካ ዲሞክራሲ ስጋት እንደሆኑ በመግለጽ ያስጠነቅቃሉ። ተቃዋሚዎቹ የኢራን ጦርነትና የኢሚግሬሽንና በጉምሩክ አስከባሪ አካላት ማለትም አይስ ላይ ተቃውሟቸውን ላይ ገልጸዋል። በውጭ ሀገር የሚገኙ አሜሪካውያን ስደተኞችም ለተቃውሞ እየተሰባሰቡ መሆኑም ታውቋል። በፓሪስ፣ ለንደን እና ሊዝበን ወደ አደባባይ በመውጣት ብዙዎቹ ፕሬዝዳንቱን ፋሺስት እና የጦር ወንጀለኛ ብለው የሚጠሩ ጽሑፎችን ይዘው ታይተዋል። ከስልጣን እንዲወርዱን ጥሪያቸውን እያቀረቡ ይገኛሉ። የዋይት ሀውስ ቃል አቀባዩ ሰልፎችን ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸው የሚያክሙበት መድረክ ሲሉ ከመጥራት ባለፈ ለጉዳዩ ትኩረት የሚሰጡት ሰልፉን ለመዘገብ የሚከፈላቸው ጋዜጠኞች ናቸው ብለዋል። መረጃው የቢቢሲ ነው። ኢራን የፓኪስታን ሰንደቅ ዓላማ የያዙ 20 ተጨማሪ መርከቦች በሆርሙዝ ሰርጥ እንዲያልፉ ፈቀደች። ኢራን በፓኪስታን ስም የተመዘገቡ 20 ተጨማሪ መርከቦች ለሳምንታት ተዘግተው በቆየው የሆርሙዝ ሰርጥ በኩል እንዲያልፉ መስማማቷን ፓኪስታን አረጋግጣለች። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ይህንኑ ውሳኔ በኤክስ የማህበራዊ ሚዲያ ገጽ ላይ ባሰፈሩት መልእክት ያረጋገጡ ሲሆን እርምጃው የሚደነቅና ገንቢ ነው ብለውታል።
ሚኒስትሩ አክለውም ይህ የኢራን እርምጃ የሰላም አብሳሪና በቀጠናው መረጋጋትን ለማምጣት የሚረዳ ነው። ውይይት፣ ዲፕሎማሲና መሰል መተማመንን የሚፈጥሩ እርምጃዎች ለጦርነት ብቸኛ መፍትሄ ናቸው ሲሉ አክለዋል። ፓኪስታን በመካከለኛው ምስራቅ ግጭት ዙሪያ ዛሬ እሁድ የሚካሄደው የአራትዮሽ ስብሰባ ለማስተናገድ መርሃ ግብር ይዛለች። በአሜሪካና እስራኤል እንዲሁም በኢራን መካከል እየተካሄደ ያለው ጦርነት አንድ ወር በደፈነበት በዚህ ወቅት የቱርክ፣ የፓኪስታን፣ የግብጽና የሳውዲ አረቢያ ከፍተኛ ዲፕሎማቶች በኢስላማባድ በመገኘት ውጥረቱን ለማርገብ በሚቻልባቸው መንገዶች ላይ ይመክራሉ። የሆርሙዝ ሰርጥ የዛሬ ወር ገደማ በተቀሰቀሰው የአሜሪካ እስራኤልና ኢራን ጦርነት ምክንያት ከፈረንጆቹ መጋቢት ወር መጀመሪያ አንስቶ በተግባር ተዘግቶን ቆይቷል። ግጭቱ ከመከሰቱ በፊት በቀን አማካይ 138 መርከቦች በሆርሙዝ ሰርጥ በኩል ያልፉ እንደነበር መረጃዎችም ያሳያሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ